ፀጉራችሁ ለሚበጣጠስባችሁና ለሚረግፍባችሁ ከፊት ለሸሸባችሁ እንዲሁም ደግሞ ፀጉሬን እንደዚህ ያበዛልኝ ሚስጥሩን ዛሬ እንግዲህ የአብሽን ያለምንም ሽታ በእንደዚህ መልኩ ሰራላችኋለሁ። እሳት ሳይነካው። ብዙዎቻችሁ አብሽ ለፀጉሬ በጣም ይስማማኛል፣ ነገር ግን ሽታው ጭራሽ አልቻልኩትም ያላችሁኝ ነበራችሁ እና ኮሜንት ላይ ብዙዎቻችሁ ትጽፉልኛላችሁ እና ዛሬ እንግዲህ አብሽን ያለምንም ሽታ እሳት ሳናስነካ እንዲሁም ደግሞ ለፀጉራችን ጤናማ እንደዚህ ያያችሁ ሳበጥረው ራሱ አንዲት ፀጉር አይወጣም። በተለይ አሁን ደግሞ ሙቀት ስለሆነ ፀጉራችሁ በጣም ውሃው ስለሚሞቅ ይረግፋል፣ ይበጣጠሳል፣ ይነቃቀልባቸዋል፣ ይሳሳባቸዋል፣ እንዲሁም ደግሞ ፎረፎር ያሳክካል። ውሃው ነው መሰለኝ እኔ ራሱ እያሳከከኝ ነው እና ፀጉራችንን ግዴታ መንከባከብና እንደዚህ ውህዶችን መጠቀም አለብን ማለት ነው። ወደ አሰራሩ ስወስዳችሁ እዚህ ጋር በመጀመሪያ ደረጃ አብሽ አለኝ። አብሽ እንግዲህ ብዙዎቻችሁ አብሹ ጥቁር ስለሆነ አምሰሽው ነው ወይ የምትሉኝ ያላችሁ፣ አላምሰውም። አብሽ በጭራሽ እኔ አላምስም። እንደዚህ አይነት ጥራጥሬ ነገሮችን ለፀጉሬ አምሼ አላቅም ብዙ ጊዜ እላችኋለሁ። አብሽ ለፀጉር እድገት፣ ልስላሴ፣ ብዛት፣ ጥንካሬ እንዲሁም ደግሞ ይሁን ለልጆችም ይሆናል። እንዲሁም ደግሞ አብሽን የሆድ ድርቀት ካለባቸው በጣም ተቀጠናቸው ራሱ ለውፍረት ብትመገቡት ራሱ በጣም አሪፍ ነው። ለወገብ ህመም መድኃኒት ነው። ከዛ እዚህ ጋር ሌላኛው ግብአቴ ምንድን ነው? ቅርንፍድ ነው። ቅርንፍድ ለፀጉር እድገት፣ ለፀጉራችን ውበት እንዲሁም ደግሞ ጥንካሬ መልክም በጣም ቆንጆ ነው። ተመሳሳይ አንድ ማንኪያ ነው የምጨምረው። ከዛ እዚህ ጋር እንግዲህ ሮዝመሪ ያለኝ ወይም ጥብስ ቅጠል ተጠቅሜ ያለውኝ። ይሄ የምጠቀማቸው ግብአቶች አንደኛ ለፀጉራችን ቆንጆ ናቸው። ሌላኛው ደግሞ አብሹ እንዳይሸት ያደርገዋል ማለት ነው። እዚህ ጋር በዋነኝነት ደረጃ ሌላኛው ግብአቴ ከግብአቴ የማለየው ምንድን ነው? ዝንጅብል ነው። ዝንጅብል ለፀጉራችን እድገት በተለይ ከፊት ለፊታችሁ ለሸሸባችሁ ፎረፎር ላለባችሁ ዝንጅብል ምርጥ መድኃኒት ነው። አብዝታችሁ ተጠቀሙት። ታዲያ ስትጠቀሙ እንዳታበዙ አደራችሁን። ተበዛም በዛው ልክ ደግሞ ጉዳት አለው ማለት ነው። ሰላም ውዶች፣ እንዴት ናችሁ? ያለው ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ቪዲዮውን ላይክ እያደረጋችሁ ሼር እያደረጋችሁ ተወደዳችሁት ለቤተሰቦቻችሁ ሼር አድርጉት ማለት ነው። ከዛ ቪዲዮውን እስከ መጨረሻው ተከታተሉ። እኔ ሁሉንም ነገር አሳያችኋለሁ። ከዛ እዚህ ጋር እንግዲህ እኔ በመጀመሪያ አጥቤው ስለነበረ እንደዚህ ከተፍ ከተፍ አድርጌ አስቀምጠዋለሁኝ። ይሄንን ወደ ጎን አድርጌ ሌላኛው ግብአቴ በዋነኝነት እንዳይሸት የሚያደርገው ከዚህ በፊት ራሱ ሰርቼላችሁ በቅባት መልኩ አብሽና ናዕናን ሰርቼላችሁ ብዙዎቻችሁ ወዳችሁታል፣ ተጠቅማችሁታል። በስፕሬትም እንደዚህ ሰርቼው ምንም አይነት ሽታ የለውም። እናመሰግናለን ንብረት እያላችሁኝ ያላችሁ እና በጣም ነው የማመሰግነው። ወደ ታች አለላችሁ። በነገራችን ላይ ወደ ታች ያለው ቪዲዮዎች የተለያዩ በጣም ብዙ የፀጉር ማስኮች ሰርቻለሁ ማለት ነው። ከዛ እዚህ ጋር በዋነኝነት ናዕና ነው። ይሄ አረንጓዴው ሻይ ማለት ነው። ይሄ በጣም አሪፍ ነው ለጤናችሁ፣ እንዲሁም ደግሞ ለፀጉራችን እድገት፣ ፎረፎር ካለባችሁ፣ ለሽታው መዓዛው በተለይ በጣም ነው ደስ የሚለው። ናዕና እኔ በጣም ነው የምጠቀመው። መጠጥ ላይ በተለይ የናዕና ሻይ በጣም አብዝቼ እጠጣለሁ። ናዕናና ዝንጅብል ውፍረት ካለባችሁ፣ ለቦርጭ፣ ለውስጥ ጤንነት በጣም ቆንጆ። ለውስጥ ጤንነታችሁ ምግብ አልፈጭ ካላችሁ ዝንጅብልንና ናዕናውን አንድ ላይ አፍልታችሁ እንደ ሻይ ጠጡት፣ ስኳር ሳትጨምሩ። በጣም ቆንጆ ነው ጣዕሙ ራሱ። እዛ እነኝህን ግብአቶች ሁሉንም ከአንድ ላይ ካደረግኳቸው በኋላ አብሹ እንዳይሸት አጥበዋለሁ። አንደኛ ቅጠሉ ላይም አፈር ምናምን ስለሚኖረው እንደዚህ አጥበዋለሁ። ዝንጅብሉን አላጠብኩትም። ዝንጅብሉን ያላጠብኩበት ምክንያት ዝንጅብሉ እንደዚህ ስንከትፈው ጥቅሙ ውሃው ላይ ስለሆነ ውሃው አብሮ ታጥቦ እንዳይሄድ ነው ያላጠብኩት ማለት ነው። ስለዚህ ሌሎቹን ግብአቶች ነው እንደዚህ የምናጥባቸው። እንደዚህ ሰልቶ እንዳይሄድብን ደግሞ እዚህ ጋር ከታች በሻይ ማጥለያ መደገፍ አለብን። ከዛ እዚህ ጋር አንድ ጊዜ ነው ያጠብኩት። ከዛ በላይም ማጠብ ትችላላችሁ። እኔ ግን በቂው ነው። ሁሉም የታሸጉ ንጹህ ስለሆነ አቧራ ምናምንና አብሹ እንዳይሸት ያህል ነው ያጠብኩት ማለት ነው። ከዛ እዚህ ጋር ቅድም መግቢያ ላይ እሳት ምንም አይነት እሳት ሳናስነካ ነው የምሰራላችሁ። እዚህ ጋር አንደኛ አብሽ የሚሸተው እሳት ላይ ስንጥደው ያኔ በጣም ይሸታል ስንሰራው። እንዲሁም ደግሞ መስራት የማንችል
ኩሽና መግባት የማንችል ልጆች እንደዚህ በቀላሉ ሰርተን መጠቀም እንችላለን። በቀላሉ ምንም አይነት ጊዜ አይፈጅባቸውም። 5 ደቂቃ ብቻ ይበቃዋል ማለት ነው። ከዛ እዚህ ጋር የምንጠቀመው ውሃ ለብ ያለ መሆን አለበት። የፈላም አይደለም ቀዝቃዛም አይደለም። እኔ አቀላቅየው ነው ያው ሳቀላቅለው አላሳየኋችሁም፣ ተካሜራ ጀርባ ነው እንጂ ማለት ነው። ይኸው ብርጭቆ ላይ ያሳያችኋል ላቦቱ ራሱ ማለት ነው። እና እንደዚህ አድርጌ ጣታችሁን ስትነኩት ልክ ለብ እንደሚል ማለት ነው። እንደዚህ አድርጋችሁ አንደኛ የፈላ ውሃ ከሆነ ብርጭቆቹን ወደሆኑ ይሰበርባቸው ይሰነጠቅና ግብአቶቹ ይደፉባቸዋል ማለት ነው። ስለዚህ አንደኛ ደግሞ ሌላኛው ደግሞ ሙቀት ስለሆነ በቂ ነው፣ ውጭ ላይ ከፍሪጅ ውጭ ስለምናደርገው። ከዛ እዚህ ጋር እንደዚህ በምታዩት መልኩ ሁሉንም በአንድ ላይ ታደረግኩት በኋላ እንደዚህ በደንብ አድርጋችሁ እንዲዋሃድላችሁ አማስሉት። ምክንያቱም ይሄ ሮዝመሪው ደረቅ ስለሆነ ወደ ላይ ሰፏል፣ ነገር ግን በኋላ ላይ ወደ ስር ይዘቅጣል ማለት ነው። ትንሽ ጨምሬበታለሁ፣ ግጥም አድርጌ ሙሉ ሞልቼዋለሁኝ። በዛ ግብአቶቹም ብዙ ስለሆኑ አንደኛም በጣም ወፍራም እንዳይሆን፣ በጣም ወፍራም ከሆነ ደግሞ ፀጉራችንንም በጣም ስለሚያሳክከን ቅድም ይሄ የቀነስናትን ዝንጅብል ደግሞ አንጥለውም እናስቀምጠውና ተፈለጋችሁ ሻይ ላይ ተጠቀሙ። ተፈለጋችሁ ደግሞ ለፀጉራችሁ በሌላ ጊዜ ፍሪጅ ውስጥ አድርጋችሁ ማስቀመጥ ትችላላችሁ። ከዛ በኋላ እንደዚህ አድርገን በደንብ ታማሰል ነው በኋላ ይሄንን እንደዚህ አይነት ንጹህ ብርጭቆ ላይ ነው ማድረግ ያለባችሁ። ግጣሙ ደግሞ ያልዛገ መሆን አለበት። የዛገ ከሆነ ከስር ክሊነክስ ወይም ሶፍት ወይም ደግሞ አይነምኔም አድርጉበት። ምክንያቱም የዛገው እንደዚህ በላቦቱ ምን ይሆናል ወደ ውስጥ እንትን ስለሚል ለጤናችን ጥሩ አይደለም፣ ወደ ፀጉራችን ማለት ነው ሲገባ። ከዛ እዚህ ጋር እንግዲህ ለ24 ሰዓት ከፍሪጅ ውጭ ነው ያስቀመጥኩት። ከፍሪጅ ውጭ ስላስቀመጥኩት እንደዚህ ሙቀት ስለሆነ ጨለማ ውስጥ ነው ያስቀመጥኩት እና እንደዚህ አረፋ ሆኗል። በምታዩት መልኩ እንደዚህ አብጧል፣ አብሾ አብጧል። ሁሉም ነገር እንዳለ አረንጓዴ የነበረው የሻይ ቅጠሉም ናዕናውም እንዳለ ምን ሆኗል? ይኸው በምታዩት መልኩ ወደዚህ አይነት መልክ ተቀይሯል ማለት ነው። ከዛ በኋላ ፍሪጅ ውስጥ አረገዋለሁ። ምክንያቱም አረፋ ሲያወጣ ይበላሽባቸዋል። አረፋው የመሽተት ባህሪ እንዲያመጣባቸው ማለት ነው። መዓዛው የናዕናው የቁርንፍዱ እንዴት ደስ እንደሚል በእውነት እኔ ኮሜንት ላይ ብዙዎቻቸው ወይኔ ንብረት እየኔ አብሹና ቁርንፍድ ተጠቅሜ በጣም ይሸታል፣ ሽታውን አልቻልኩትም እያላችሁ ነበር። እና እንደዚህ እያደረጋችሁ ስሩ። ሽታ ለምሳሌ እዚህ ላይም ቀረፋ መጨመርም ትችላላችሁ። በነገራችን ላይ የረሳሁት ነገር ግን እነኚህ ግብአቶች በጣም አሪፍ ናቸው እና ከፊት የሸሸብን እንደዚህ የሚበጣጠስብን ስስ የሆኑ ቅባት መቀባት ብቻ ሳይሆን እንደዚህ ስፕሬት እየሰራ መጠቀም አለብን። እኔ አሁን ስፕሬት ባልተጠቀምኩ ጊዜ ፀጉሬ ጭር ነው የሚልብኝ። እኔ ደግሞ ፀጉሬ ጭር ሲል አልወድም። እኔ የፀጉሬ ርዝመት ላይ ብቻ ሳይሆን ብዛቱም ላይ ነው የማተኩረው፣ ጤንነቱ ላይ። ጤናማ ተሆነ ፀጉራችሁ አጭር ሆኖ በጣም ውብ ፀጉር የሚያምራል፣ የሆነ የሚያስቀና ፀጉር ማለት ነው። እና እንደዚህ አይነት ፀጉር እንዲሆንላችሁ እንደዚህ መንከባከብ አለባችሁ። ከዛ በኋላ ምርጫው ላይ ታደረግኩ በኋላ ቅድም ያያችሁት ብርጭቆው ጋር ሻምፖ ነው ባለፈው ስጠቀም የተረፈ ነበር እና ረስቸው አልተጠቀምኩትም። እዚህ ጋር ፀጉሬ እርጥቡን ነው እንግዲህ እንትን ያልኩት ቁጥርጥር የሰራው ታጥሯል። ሆኖም ግን ታጥቤው ስለነበረ ተደረቀ በኋላ እንደዚህ አድርጌ እና ቁጥርጥር ይሄንን ስትጠቀሙ አንደኛ ቁጥርጥር ወይም ሁለተኛ ደግሞ ገመድ ብገምዱት በጣም አሪፍ ነው። ለምን ካላችሁ ቆዳችሁ ክፍትፍት ይላል እንዳለ ነው የሚያገኝላችሁ ቆዳችሁ። ይሄንን ተጠቅማችሁ ስለማትጣጠቡት ይሄንን በጣም አሪፍ ነው። ምክንያቱም ምንም አይነት ሽታ ስለሌለው ተጠቅመን የምንተው ስለሆነ እንደዚህ ፀጉራችሁን ተሰራችሁ በኋላ ሹርባ እናንተ የሚመቻችሁን። እኔ አሁን ቁጥርጥርና ገመድ በጣም ነው የሚመቸኝ። ነገር ግን ቁጥርጥር ጊዜ አይኖረኝም። ገመድ ነው የምገምደው አብዛኛውን ጊዜ ማለት ነው። ፀጉሬ ደግሞ እንደዚህ ቁጥርጥር ስሰራው ይፋፋል፣ ያምራል፣ ውበቱን ይጠብቃልና ክፍትፍት ስለሚልልን ይህ የሚያሳክካችሁ ቆዳችሁ ፎረፎር ካለባችሁ እሱ ቁስል ነገር ካለባችሁ ይሄ እንዳለ ነው የሚያከምላችሁ። ከዛ እንዳለ ደግሞ እስከ ጫፉ ድረስ እርጩት። በደንብ አድርጋችሁ ማስያጅ እያደረጋችሁ ለ5 ደቂቃ ያህል ማስያጅ ታደረጋችሁ በኋላ ይሄንን ታዲያ ተጠቀማችሁ በኋላ
ቅባት መጠቀም አለባችሁ። ጫፉን ጭቃ ቅባት ተጠቀሙ። ጭቃ ቅባት ከሌላችሁ እዚሁ እኔ ቻናል ላይ የተለያዩ ጭቃ ቅባቶች አሉላቸው። የቁርንፍድ ሰርቻለሁ፣ እንዲሁም ደግሞ የካሮት፣ የሮዝመሪ፣ የአብሽም ሰርችላችኋለሁ። የተልባ የተለያዩ በጣም ብዙ የጭቃ ቅባቶች ሰርችላችኋለሁ። እናንተም ደግሞ በጣም ነው የምትወዷቸው። እዚህ ጋር ማስያዥ ታደረጋችሁ በኋላ ለቅንድባችሁ ራሱ መጠቀም ትችላላችሁ። ቅንድባችሁን ማሳደግ ተፈለጋችሁ እዚህ ጋር ጭቃ ቅባት ተቀቡ እያልኳችሁ ነው። ታች አለላችሁ። ይኸውና ታምሌሉ ይሄን ይመስላል። ከታች አለላችሁ እና 2 ሳምንት ይሆነዋል ተተለቀቀ። ገብታችሁ አይታችሁ ሰርታችሁ ተጠቀሙት። እንግዲህ ቀሪውን ደግሞ ፍሪጅ አድርጋችሁ በሳምንት 2ና 3 ተጠቀሙት። ጊዜ ከሌላችሁ አንዴ፣ ግን 2 ጊዜ በሳምንት 2 ጊዜ ብትጠቀሙት በጣም ተመራጭ ነው። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ ሰብስክራይብ ማድረግ አትርሱ። ቻው፣ ወዳችኋለሁ።